ፊልማችን ሲጀምር በሕክምና ዩኒቨርሲቲ ውስጥ የሚከናወን ሲሆን አንድ ፕሮፌሰር ለተማሪዎቻቸው ትምህርት ሲሰጡ ይታያሉ። በዚህ ጊዜ ሱኒታ የምትባል አንዲት ተማሪ በአንቲግሬድ አሚኒዝም አዳዲስ ትዝታዎችን መያዝ አለመቻል በሚል ህመም ስለሚቃወም ሰው የሚናገር ሪፖርት ታገኛለች። ወደ ጉዳዩ በጥልቀት ልትገባ ትሞክራለች። ነገር ግን ፕሮፌሰሩ ጉዳዩ በፖሊስ እንደተያዘ መሆኑን በመንገር ይከለክለዋታል። ሆኖም ሱኒታ መገልገሏን ስትቀጥል ታካሚው ሳንጃይ ሲንጋኒያ የተባለ የቀድሞ የንግድ ሥራ አስፈጻሚ እንደሆነና አሁን ደግሞ በጽኑ የመርሳት በሽታ እንደሚሰቃይ ይገልጽላታል። እንደ ፕሮፌሰሩ ገለጻ ከሆነ የሳንጃይ ትዝታ በ15 ደቂቃዎች ብቻ የተገደበ በመሆኑ በዙሪያ ያሉት ነገሮች ለማስታወስ በፎቶግራፎች፣ በማስታወሻዎችና በራሱ አካል ላይ ባሉ ምስሎች ላይ ይተማመናል። በመቀጠል ፊልሙ ወደ ሳንጃይ ይሸጋገራል። እሱም አንድ ሰው ጨካኝ በሆነ መንገድ ሲደበድብ ይታያል። ጨርሶ ካበቃ በኋላ የሰውየውን ፎቶ በማንሳት በትንሽ ማስታወሻ ደብተሩ ላይ ማስታወሻ ይጽፋል። ከዛም ሳንጃይ ስልኩን ይመረምራል። የጋጅኒን ስም ሲያገኝም ያለፈው ታሪኩ ደብዘዝ ያሉ ትዝታዎችን ይመጥበታል። እሱ ከወጣ በኋላ በኢንስፔክተር አርጁን የሚመራው የፖሊስ ቡድንና የጋንግስተሮች ቡድን ወደ ወንጀሉ ስፍራ ይደርሳሉ። እያንዳንዳቸውን ሳንጃይን እየፈለጉ ነው። በኋላ ላይ ሳንጃይን ጋጅኒን ለማዳን በተዘጋጁ ማስታወሻዎችና ትዝታዎች በተሞላው የተበላሸ ቤት ውስጥ ሲነቃ እናየዋለን። ወደ መታጠቢያ ቤት ይመራል። በመስታወቱ ላይ ያለው የማስታወሻ ሸሚዙን ሲያወልቅ ያሳስበዋል። ይህን ሲደረግም አካሉ ትዝታዎችን ለማስታወስ የሚያገለግሉ ታቶዎች እንደተሸፈነ ይገለጣል። በደረት ላይ ያለውን ትልቁ ታቶ ካልፓና ተገድላለች የሚል ሲሆን ሁለተኛው ትልቅ ደግሞ በቀን አንድ ፖም መብላት ዶክተርን ያርቃል ይላል። በኋላ ላይ በዕለቱ ሳንጃይ ወደ ሕክምና ኮሌጅ ይሄዳል። ሱኒታ ወደ እርሱ ቀርባ ስለ ሁኔታው በጉጉት ትጠይቀዋለች። ሆኖም ሳንጃይ ጓደኛሞች እንዳልሆኑ በመግለጽ ምንም ነገር ላለመናገር ፈቃደኛ አልሆነም። ሱኒታ በሚቀጥለው ጊዜ ስትቀርበው እንዲያስታውሳት ፎቶዎቿ እንዲያነሳ ታደርጋለች። በኋላ ላይ ሳንጃይ ቤቱ ማስታወሻዎችን ያነብብ ሳለ አርጁን ከበስተጀርባ በስውር ገብቶ በዱላ መትቶት ያደነዝዘዋል። መኮንንም ለተጨማሪ ማስረጃዎች ሲል ልብሱን ያወልቀዋል። በመላው ቦታ ፍለጋ ላይ ሁለት ማስታወሻ ደብተሮችን ያገኛል። አርጁን የመጀመሪያውን ደብተር ሲያነብ ትዕይንቱ ወደ ፍላሽባክ የቀድሞ ታሪክ ይቀየራል። ይህም የሳንጃይ የቀድሞ ህይወት ኤርቮይስ የተባለ ታዋቂ የሴልፎን ኩባንያ ሊቀመንበር እንደነበር ያሳያል። እሱ በዙሪያው ባሉ ሰዎች ሁሉ የሚከበርና የሚወደድ መልቲ ሚሊዮነር ነበር። የፍላሽባንኩ በሚቀጥለው ክፍል ለሳምና ማስታወቂያ ቀረጻ ዘግይታ የምትሮጠውን ታጋይ ሞዴል ካልፓና ታስተዋውቃናለች። በክፉ ባህሪያ የምታወቀው ካልፓና ሆን ብላ የማስታወቂያ ቀረጻውን በማበላሸቷ ዳይሬክተሩ እንዲሰድባት ታደርጋለች። በሌላ ቦታዋ ሳንጃይ በስራዋ ተጠምዷል። ለኩባንያው ቢልቦርድ ማስታወቂያ የሚሆን ተስማሚ ቦታ እየፈለገ ነው። ከረጅም ፍለጋ በኋላ ጥሩ ቦታ ያገኛል። እሱም ካልፓና የምትኖርበት ቦታ ሆኖ ይገኛል። ስለዚህ ሳንጃይ ረዳቱን በቦታው ቢልቦርድ ለመስቀል ካልፓናን እንዲያነጋግራት ያዘዋል። ሰራተኞቹ ለዚህ ዓላማ ወደ ስቱዲዮ ሲሄዱ የማስታወቂያ ፊልም ዳይሬክተር የሆነውን ሳተርቪ ያገኙታል። እርሱም የኤርቮይስ ኩባንያ ተወካዮች መሆናቸውን ሲያውቅ ይደነቃል። ሳትቪር በትልቅ ደረጃ ለመስራት በማሰብ የራሱን ትንሽ ንግድ ለማስተዋወቅ አጋጣሚውን ይጠቀማል። ነገር ግን ቡድኑ ካልፓናን ለማግኘት ብቻ ፍላጎት እንዳለው በቅርቡ ይረዳል። በሚቀጥለው ትዕይንት ስብሰባው ይካሄዳል። በኩባንያው ውስጥ ያሉ ሰራተኞች ሙሉ በጉጉት ንግግራቸውን ያዳምጣሉ። ካልፓና የኤርቮይስን ጥያቄ ውድቅ በማድረግ እንደ ሳንጃይ ያሉ ሀብታም ሰዎችን እንደምትጠላ ትናገራለች። ነገር ግን ከክፍሉ ውጭ ያሉ ሰዎች ሳንጃይ ፍቅረኛዋ እንደሆነ አድርገው በስህተት ይሰማሉ። በመሆኑም እሷ ከክፍሏ እንደወጣች ባልደረቦቿ እና ዳይሬክተሩ ሳይቀር ልዩ ትኩረት መስጠት ይጀምራሉ። ካልፓና በድንገተኛ ባህሪዋ ለውጥ ትንሽ ግራ ተጋብታለች። ነገር ግን ሙሉ በሙሉ ለመጠቀም ትወስናለች። ወሬውን ተከትላ ትጫወታለች። ዕለታት እያለፉ ሲሄዱም ዳይሬክተሩ በበርካታ ማስታወሻዎች ውስጥ ዋና ዋና ፖይንቶች ይሰጣል። አንድ ቀን ካልፓና ልብ ወለድ የፍቅር ታሪክ ፈጥራ ለጋዜጠኛ ታካፍላለች። እሱም በዜና ላይ ያወጣዋል። ይህም በሳንጃይ ቢሮ ውስጥ ከፍተኛ የስልክ ጥሪዎችን በማስከተሉ እንዲበሳጭ ያደርገዋል። ወሬውን ለማስቆም ሲል በመጨረሻ ካልፓናን ለመጋፈጥ ይወስናል። ወደ ቀረጻ ስቱዲዮ እየሄደ ሳለ ሳንጃይ ካልፓናን አካል ጉዳተኛ ልጆች ጉድጓድ እንዲሻገሩ እየረዳች ያያታል። እሷ በወሬው ውስጥ የተሳተፈችውን ተመሳሳይ ሰው መሆኗን ስለሚያውቅ በጣም ይደነቃል። ነገር ግን አንዴ ወደ ስቱዲዮ ገብቶ ካልፓናን ሲያገኝ ይደነግጣል። የሳንጃይን እውነተኛ ማንነት የማታውቀው ባለጌዋ ልጅ ፍቅረኛዋ በመሆኗ በኩራት ትፎክራለች። አብረው በርካታ ቀጠሮዎችን እንደሄዱና በቅርቡን እንደሚጋቡ ትናገራለች። ይህን ሁሉ የሰማው ሳንጃይ በለስላሳ ፈገግታ ፈገግ ብሎ አሁን አብሮ ለመጫወት ይወስናል። ተፈታኝ መስሎ ይቀርባል። በሚቀጥለው ቀን በቃለ መጠይቅ ላይ እያለ በድንገት ከካልፓና ጥሪ ደርሰዋል። የውስጥ ልብስ ማስታወቂያ እያቀረበችለት ነው። ሳንጃይ ለዕለቱ የተወጠረ ፕሮግራም አለው። ነገር ግን አሁንም
እሷ ለመጎብኘት ይመርጣል። ምናልባት በካልፓና ሳቢነት የዋህነት ወድቆ ይሆናል፣ ወይም ምናልባት የውስጥ ልብሴ በሚለው ቃል ተስቦ ይሆናል። ይህንን ተከትሎ ባጃጅ ውስጥ ገብቶ ብዙ ሀብታም ባልሆነው በተጨናነቀውና በተከበበው ከተማ ክፍል ይጓዛል። ሳንጃይ ለዚህ አካባቢ የተለመደ ስላልሆነ ትንሽ ምቾት አልሰማውም። ነገር ግን ካልፓና ሲያገኝ ፊቱ በደስታ ይበራል። ወደ ስቱዲዮ ሲሄዱ ወደ አውቶቡስ ማቆሚያ እንድትደርስ የሚትረዳትን እይታ የተሳናት ሰው ታገኛለች። ይህም ካልፓና ባለጌ ልጅ ብትሆንም የርህራሄ ልብ እንዳላት ያሳያል። ሳንጃይም በደግነቷ ይማረካል። ስለዚህ ከዚህ ቀን ጀምሮ ሁለቱ አብረው ብዙ ጊዜ ያሳልፋሉ፣ እየተቀራረቡም ይመጣሉ። አንድ ቀን ካልፓና ከሳትራቪ ጋር ትገናኛለች። እርሱም በስቱዲዮአቸውን ስለሚደረገውን አዲስ ዓመት ፓርቲ ይነግራታል። በሰማቸው ነገር ተደንቃ ዳይሬክተሩ ፍቅረኛዋን እንደ ክብር እንግዳ እንድትጋብዝ ይጠይቃታል። በመጀመሪያ ደንግጣ ካልፓና እንደ ሳንጃይ ሆኖ የሚቀርብ ሰው ለማግኘት እቅድ ታወጣለች። ከዚያም አንድ እንግዳ ሰውን አነጋግራ ሀብታሙን ነጋዴ እንዲመስል ታሰለጥነዋለች። ሆኖም ግን እሷ አስመሳይን ስታሰለጥን እውነተኛው ሳንጃይ ይደርሳል። እናም ከእንግዳው ተካይ ጋር ሲተዋወቅ በሳቅ ይፈነዳል። ካልፓና በውሸት ተይዛ ሙሉውን ተውኔት ታምናለች። እናም ሳንጃይ እንደ ሳንጃይ ሲንጋንያን ሆኖ በፓርቲው ላይ እንዲገኝ ትጠይቀዋለች። ይህም ዋና ገጸ ባህሪዎቻችን በራሱ ማንነት እንዲመስል በመጠየቁ የበለጠ እንዲስቅ ያደርገዋል። ስለዚህ ለጨዋታ ያህል ይስማማል። በፓርቲው ላይ ሳንጃይ በማረው መኪና ታላላቅ ግብዣ ያደርጋል። ይህም በመጀመሪያው እቅዳቸው ላይ በመሆኑ ካልፓና ያስገርማታል። እራት እየበሉ ሳለ የበጎ አድራጎት ሰራተኞች እርዳታ ፍለጋ ይመጣሉ። ሳንጃይ በደስታ የቼክ ደብተሩን አውጥቶ 500,000 ይለግሳል። ይህም ካልፓና በድንጋጤ ውስጥ ይውጣታል። ከፓርቲው በኋላ ሁለቱ ወደ ቤት ለመመለስ የህዝብ አውቶቡስ ይሳፈራሉ። ካልፓና ስለ እቅዳቸው ስኬት እያወራች ሳለ በድንገት ሳንጃይ እወድሻለሁ ይላታል። ይህም ሙሉ በሙሉ ያስደነግጣታል። በፍርሃት ፊት ስለ እርሱ ለማሰብ ጊዜ ትጠይቀዋለች። ካልፓና ከሄደች በኋላ ሳንጃይ እንደተራ ሰው ልቧን ለማሸነፍ ይወስናል እና ከተስማማች እውነተኛ ማንነቱን ይገልጻል። በአሁኑ ጊዜ አርጁን የመጀመሪያውን ደብተር ጨርሷል። ነገር ግን ሁለተኛውን ከማንበብ በፊት ሳንጃይ ራሱን አውቆ ጥቃት ሲሰነዝርባት ይቋረጣል። ብርቱ ውጊያ ይካሄዳል እና አረመኔውን ሳንጃይ በኢንስፔክተር ላይ የሞት አደጋ ለማድረስ ሲዘጋጅ የበር ደወል ይጮሃል። ሲከፍታቸውም ሳንጃይ የቀድሞ ረዳቱ ዳይሬክተር ያገኛቸዋል። ለረዳቱ እንደሚፈልጉ ይናገራሉ። ነገር ግን ሳንጃይ እምቢ ብሎ በሩን ይዘጋል። በሚቀጥለው ቀን አንድ ማስታወሻ ሳንጃይ ጠላቱን ለመግደል እቅዱን እንዲፈጽም ያሳስበዋል። ጋጂኒ ዋና እንግዳ ታዋቂ ለጋሽ ወደ ሆነበት የኮሌጅ ፌስቲቫል ይገባል። ፕሮግራሙ ሲጀምር አንድ የሰራተኛ አባል ጋጂኒን ይቀበላል። ሳንጃይንም ፎቶ ያነሳዋል። ከጥቂት ጊዜ በኋላ ጋጂኒን ጠርቶ ወደ ምድር ቤት ይጠራዋል። ነገር ግን እሱ ስራ ስለበዛበት ይልቁንም አንዱ ሰው ይልካል። ሳንጃይ ሰውየውን በስህተት ጋጂኒ እንደሆነ አስቦ በጽኑ ይደበድበዋል። ሆኖም ፎቶውን ካሳየው በፊት ሳያነጻጽር የተሳሳተ ሰው እንደመታ ይረዳል። በድንገት ጋጂኒን የታጠቁ ሰዎችን ይዞ እዚያ ይደርሳል። ይህም ሳንጃይ ፊቱን ሳይገልጽ እንዲሮጥ ያደርገዋል። ይህም የሚያስፈራው ወንጀለኛ የሆነ ሰው እየተከታተለው እንደሆነ እንዲረዳ ያደርገዋል። ስለዚህ የጠላቶቹ ስም ዝርዝር አዘጋጅቶ አንድ በአንድ ለማጥፋት ይወስናል። በሚቀጥለው ትዕይንት ሱኒታ ወደ ሳንጃይ አፓርታማ ትሄዳለች እና በሩ ክፍት ሆኖ ስታገኘው በዝምታ ትገባለች። የበቀል ማስታወሻዎች በየቦታቸው ተበታትነው ታያለች። በማስታወሻ ደብተሮችም ትወስዳለች። አርጁን ቁም ሳጥን ውስጥ ታስሮ ስታገኘው በድንጋጤ ታያለች። ሱኒታ በፍጥነት ትፈተዋለች። ነገር ግን ለማምለጥ ሲዘጋጁ ሳንጃይ ማን እንደሆነ ምንም ትዝታ ሳይኖረው ይደርሳል። አርጁን ለማምለጥ ይቸኩላል። ነገር ግን እንደ አለመታደል ሆኖ በአውቶቡስ ተመትቶ ወዲያውን ይሞታል። አሁን ምንም የማያውቀውን ሳንጃይ ሱኒታ በሙምባይ በተጨናነቁ መንገዶች ማሳደድ ይጀምራል። ነገር ግን በትዝታው ካጣ በኋላ እንደገና ቀርባ ጓደኛዋ እንደሆነች ትናገራለች። በሌላ ቦታ ጋጂኒ ጠላቶቹን ሙሉ ቢያጥፋም አሁንም የሆነ ሰው እየጎደለ ይሰማዋል። ነገር ግን እንደ እድል ሆኖ ሱኒታ በዚያው ቀን ወደ እርሱ በመሄድ ሳንጃይ እሱን ለመግደል እያቀደ እንደሆነ ትገልጻለች። ከመሄዷ በፊት የሳንጃይ ፎቶግራፍ ትሰጠዋለች። ከዚህ መረጃ የተገጠመው ጋጂኒን በሚበቀሉት 12 ሰዓታት የመጨረሻዎቹን ጠላቱን ለማጥፋት ይነሳል። በሚቀጥለው ቀን ሳንጃይ የሱኒታ ክፍል ፈልጎ አግኝቶ ወዲያውኑ አንገቷን ይይዛታል። ሆኖም ግን እሷ በሆነ መንገድ አምልጣ ለመሮጥ ትችላለች። በተስፋ መቁረጥ ድርጊት ወደ ሊፍት ውስጥ ገብታ የፖሊስ ጥሪ ታደርጋለች። ፖሊሶች በቅርቡ እንደሚደርሱና ሳንጃይን ስለሚይዙት እቅዱ ይሰራል። በኋላ ላይ ሱኒታ ከሳንጃይ ቦታ የሰረቃቸውን ደብተሮች ታስታውሳለች። ልክ እንደ ኢንስፔክተሩ የመጀመሪያውን ማንበብ ትጀምራለች እና ስለ ሳንጃይ ካልፓና ታሪክ ትማራለች። ከዚያም ወደ ሁለተኛው ደብተር ትሄዳለች። ፊልሙ እንደገና ወደ ፍላሽባክ ይሄዳል። ካልፓናና ሳንጃይ በፍቅር ፓርክ ውስጥ አብረው ናቸው። እዚያም በድንገት የፍቅር ጥያቄውን ትቀበላለች። ይህም ሀብታሙ ጀግናችንን ያሳብደዋል። ነገር ግን እውነተኛ ማንነቱን ሊገልጽ ሲል ካልፓና ታቋርጠዋለች እና ስለ ቤተሰቧ ትናገራለች። አባቷ በገንዘብ ነክ ጉዳይ ከአጎቱ እንደተታለለ ትገልጻለች። ይህም ለቤተሰቡ ብዙ ችግር ህመም ያምጥቷል። ስለዚህ ካልፓና በገንዘብ ካልተረጋጋች በቀር አታገባም። ይህን የሰማው የሳንጃይም እውነተኛ ማንነቱን መግለጡን ለመቆየት
ለማቆየት ይወስናል። በኋላ ላይ ረዳቱን ጠርቶ የአፓርታማ ቁልፎችን ይሰጠዋል። ሳንጃይ ካልፓናን በዚህ አፓርታማ እንደ ስጦታ ሊያስገርማት እንደነበር ይታወቃል። ነገር ግን ማንነቱን መግለጽ ስላልቻለ የመጨረሻውን የሚፈልገውን ነገር በገንዘብ የተረጋጋ በመሆኑ እንድታውቅ ነው። ስለዚህ ረዳቱ የእድል ዕጣ እንዲያዘጋጅና ካልፓና አሸናፊ እንዲያደርጋት ይጠይቀዋል። በዚህ መንገድ አፓርታማውን ያለምንም ጥያቄ ትቀበላለች። በሚቀጥለው ትዕይንት ካልፓና ገንዘብ ለማግኘት የተወሰኑ ጌጣጌጦችን በምስክር ወረቀት ሱቅ ስትሸጥ ታያለች። ባገኘችው ገንዘብ የሁለተኛ እጅ አምባሳደር መኪና ለመግዛት አንዱን ህልሟን ታሳካለች። በኋላ ላይ ደስታዋን ለማካፈል ሳንጃይን ወደ አዲሱ አፓርታማዋ ትጋብዘዋለች። ሁለቱም በተመሳሳይ ጊዜ ወደ ውስጥ ይገባሉ። የእግር አሻራዎችንም እንደ ትዝታ ይታተማሉ። ስነ ስርዓቱ ከተጠናቀቀ በኋላ ሳንጃይ ለ10 ቀናት ከከተማ እንደሚወጣ ይገልጻል። ነገር ግን ስለ አጣዳፊ ስብሰባው ሊነግራት ስላልቻለ ታሪክ ይፈጥራል። ሳንጃይ የመሬት ንብረቱን ለመሸጥና የእናቱን የሕክምና ወጪ ለመሸፈን ወደ መንደሩ መሄድ እንዳለበት ይናገራል። በዚያው ምሽት ካልፓና ሳንጃይን አጭር ስብሰባ እንድታደርግ ታነጋግረዋለች። ሲደርስም የእናቱን ሕክምና ገንዘብ ለማዘጋጀት ሲል መኪናዋን እንደሸጠች ሲያውቅ ይደነግጣል። ይህም በራሱ ውሸት እንደተሸከመ ስለሚሰማው ሳንጃይን በጽኑ ይነካዋል። በበረራ ላይም እያለ በሆነም ስለሷ ማሰቡን ማቆም አልቻለም። በአሁኑ ጊዜ ግን ሱኒታ ከዚህ ጥበብ በኋላ ሳንጃይ ምንም አይነት ክስተቶችን እንዳልጻፈ በመማራት ታዝናለች። በመቀጠል ምን እንደተከሰተ የማወቅ ጉጉቷ ይጨምራል። እናም ስለ ካልፓና ለመወያየት ሳትርፊ ትፈልገዋለች። ሆኖም እሱ ብዙ አይናገርም፣ ጥያቄዎቿንም ያስወግዳል። ይህ በአንዲት እንዳለ በፖሊስ ጣቢያ ባለስልጣኖቹ በሳንጃይ ላይ ምርመራ ያካሂዳሉ። በአካሉ ላይ የተበታተኑ ታቶዎችን ያገኛሉ። እውነተኛ ማንነቱን ለመግለጥ በሚደረግ ሙከራ በአካሉ ላይ የተነቀሰውን ቁጥሮች መደወል ይጀምራሉ። የሚገርመው ቁጥሮቹን አንዱ የጋንጂ ነው። እሱም ወደ ፖሊስ ጣቢያ ይጠራል። ጋጅኒ ሰውየውን ወዲያውኑ ይለየዋል። እናም ለፖሊሶቹ ሳንጃይ ሲንጋኒያ የኤር ቮይስ ሊቀመንበርና የአጭር ጊዜ መርሳት በሽታ ያለበት ታካሚ መሆኑን ይናገራቸዋል። በኋላ ላይ የሳንጃይን ረዳት ዶክተር ወደ ፖሊስ ጣቢያ በመምጣት የንጹህነቱን ማስረጃ ያቀርባሉ። ይህም ፖሊሶቹን ያምናቸዋል። እናም በመጨረሻ ይለቀቃል። በዚያው ምሽት ጋጅኒና ሰዎችን በኃይል ወደ ሳንጃይ መኖሪያ ይገባሉ። ነገር ግን ራሱ ስቶ ያገኙታል። ጋጅኒ እሱን መግደል በፖሊስ እንዲያዙ እንደሚያደርጋቸው ተረድቶ በሳንጃይ አካልና ከአፓርትመንቱ ጋር የተያያዙ ማንኛውም የማስታወሻ ማስረጃዎች ለማጥፋት ይወስናል። ይህ በእንዲህ እንዳለ ሱኒታና ጓደኛዋ በሳንጃይና ካልፓና ላይ ምርመራ ያደርጋሉ። በመጨረሻም ከባለፈው ጊዜ አሳዛኝ ታሪክ የያዘች አንዲት ወጣት ሴት ልጅ ያገኛሉ። በቅጽበት ካልፓና በሰዎች አጫዋቾች፣ ኮንትሮባንዲስቶች ተሸሽጋ የነበረችውን ተመሳሳይ ልጅ በባቡር ውስጥ ታገኛለች። ካልፓና ልጅቷን ለመርዳት ባደረገችው ሙከራ ቢደረግም ጋንግስተሮቹ ይነጥቋታል። ካልፓና የወርቅ ሀብሎቿን እንደ ጉቦ ብታቀርብም ወንጀለኞቹ እምቢ ይሏታል። እንደ ዕድል ሆኖ በፖሊስ መኮንኖች የተሞላ ክፍል ገብቶ ወንጀለኞችን በማሸነፍ ሌሎች ተጎጂ ልጃገረዶችን ያድናል። ይህ ክስተት በዜና በኩል ሰፊ ትኩረት ያገኛል። ይህም በርካታ ወንጀለኞችን እንዲታሰሩ ያደርጋል። አንድ ምሽት የፖሊስ ኮንስታብል ካልፓናን በማነጋገር ስለ ሁለቱ ወጣቶች ልጃገረዶች ማጥፋት ይናገራታል። ስለ ጉዳዩ ካልፓና ለመመርመር ትወስናለች። ነገር ግን ይልቁንም ከጋጅኒ እና ከሰዎቹ ጋር ትገናኛለች። ታዋቂው ጋንግስተር እዚያ ልጃገረዶችን እንደገደላቸውና አካላቸውን እንደጣለ ያምናል፣ ምክንያቱም ስለሱ ስለተናገሩ። ይህም ካልፓናን በጣም ስለሚያበሳጫት ከመሄዷ በፊት አጥብቃ ትሰድባለች። ወደ ቤቷ ስትመለስ እንደገና ከፖሊስ ኮንስታብሉ ጥሪ ይደርሳታል። እሱም ጋጅኒ ሊገድላት ገዳዮችን እንደላከ ይናገራል። ለደህንነቷ በመፍራት ካልፓና ከአፓርትመንቷ ጥግ ትደበቃለች። ገዳዮቹ ሰብረው ገብተው በቤቱ ውስጥ እሷን መፈለግ ይጀምራሉ። ይህ በእንዲህ እንዳለ ሳንጃይ ከንግድ ጉዞው ተመልሶ እሷን ለማግኘት በቀጥታ ወደ ካልፓና አፓርታማ ይሄዳል። በበሩ ደወል ይደውላል። በርካታ ጊዜም ያንኳኳል። ነገር ግን ማንም ምላሽ የለም። እሷ ቤት የለችም ብሎ በማሰብ ለመሄድ ይወስናል። ወደ መኪናው ሲገባ ከካልፓና በርካታ የመለጠ ጥሪዎችን ያስተውላል እና ተመልሶ ይደውላታል። እንዳለመታደል ሆኖ ስልኳ በዝምታ ውስጥ ሳይለንት ስለነበር አላየችውም። ይህም ከፍ ብሎ እንዲጮህ ያደርገዋል። ካልፓና በፍጥነት ተመልሳ አስቸኳይ ሁኔታውን ትገልጻለች። ይህም ሳንጃይ በፍጥነት ተመልሶ ወደ እሷ ቦታ እንዲሄድ ያደርገዋል። ከጥቂት ጊዜ በኋላ ወደ አፓርታማ ገብቶ ካልፓናን በደካማ ሁኔታ ውስጥ ያገኛታል። ወደ እሷ ተጣድፎም ያቅፋታል። በዚህ ጊዜ ጋጅኒ የሚለውን ስም በጆሮ ያንዣባል። በዚህ ጊዜ ነው ሳንጃይ ካልፓና በጀርባዋ እንደተወጋች የተረዳው። ነገር ግን ምላሽ ከመስጠቱ በፊት ጋጅኒ ወደ ክፍሉ ገብቶ በብረት ዱላ የሳንጃይን ራስ በጭካኝነት ይመታዋል። ከዚያም ተመሳሳይ ምት በመስጠት ካልፓናን ይጨርሳታል። ሳንጃይንም አንድ ጊዜ ተጨማሪ በራሱ ላይ ይመታዋል። በራስ ቅሉ ላይ ያረፉት ሁለት ኃይለኛ ምቶች ለአንቲሪግሬድ አሚኒዚየም በሽታው ምክንያት የሆኑ ናቸው። ከክስተቱ በህይወት ቢተርፍም ሙሉ ህይወቱ ጠባሳ ሆኖ ቀርቷል። ነገር ግን ሁልጊዜ በአእምሮ ውስጥ የሚመላለሰው ጋጅኒ የሚለውን ቃል አሁን አንድ ነገር ብቻ እንዲፈልግ ያደርገዋል። እሱም በቀል ነው። በአሁን ጊዜ እውነቱን የተረዳ
የተረዳችው ሱኒታ ለሳንጃይ አዝና በሆስፒታል ትጎበኘዋለች። አስቀያሚ ያለፈ ታሪኩን ታስታውሰዋለች። ይህም በእንባ እንዲሰበር ያደርገዋል። ነገር ግን ከጥቂት ጊዜ በኋላ ሳንጃይ ተልኮውን ወደ ጋጅኔ ይደውልለታል። ለጋንግስተሩ ለእርሶ እየመጣው ነው ብሎ ስልኩን ይዘጋዋል። ይህም ተከትሎ ሱኒታ በአካባቢው የሚገኘውን የጋጅኔን መሸሸጊያ ቦታ እንድታገኝ ትረዳዋለች። ሲደርሰውም ሳንጃይ ብቻውን ሊገጥመው ይወስናል። ወደ ግቢው ገብቶ ከጋጅኔ ጭፍሮች ጋር በብርቱ ውጊያ ውስጥ ይገባል። ሳንጃይ ደካማና ብቻውን ቢሆንም ካልፓና በትዝታዎችና በበቀል ስሜት ወደፊት እንዲገፋ ለመርዳት በቂ ናቸው። እንዲሁም ከጭፍሮቹ አንዱም ቢሆን መሳሪያ ያለው። ሳንጃይ ወንጀለኞችን አንድ በአንድ እየመታ ወደ ሰፈሩ በጥልቀት ሲሄድ ሱኒታ በቅርብ ትከተለዋለች። በመጨረሻም ጋጅኔ ይጋፈጠዋል። በሁለት ጠላቶች መካከልም ካኝካ ይካሄዳል። ጋጅኔ የወንጀለኞችን ሰራዊት ቢኖረውም ሳንጃይ በበቀሉ ያሸንፏል። ሁኔታው አስቸጋሪ ሲሆን ጋጅኔ ለማምለጥ ይሞክራል። ነገር ግን ሳንጃይ ሳይታክት ይከተለዋል። በመንገዱ ላይ በርካታ ጎረቤቶችን ያሸንፋል። ሰውየውን የሚያገኘው ይመስላል። ነገር ግን በዚያው ቅጽበት የመርሳት በሽታውን ይነሳል እና አሁን የተከናወኑትን ክስተቶች ሙሉ ይረሳል። ሳንጃይ ጎዳናዎች ውስጥ ያለ ዓላማ ሲንከራተት በአጋጣሚ ከጋጅኔ ጋር ይገናኛል። ጋንግስተሩ ምን እየተካሄደ እንዳለ ይረዳል። ስለዚህ ጓደኛ መስሎት ይቀርባል። ነገር ግን በጥሩ አጋጣሚ ከበስተጀርባ ሳንጃይን ወግቶ ወደ መሬት ይጥለዋል። ሱኒታ ይህን አይታ ወደ እርዳታው ትጣደፋለች። ነገር ግን በፊቷ ላይ ጭካኔ የተሞላበት ጥፊ ያደርስባታል። አሁን ሳንጃይም ሆነ ሱኒታ መሬት ላይ እያሉ ጋጅኔ የብረት ዱላ ይዞ በካልፓና ላይ ያደረሰውን አሳዛኝ ግድያ በዚህ ጊዜ ሱኒታ ላይ ለመድገም ይዘጋጃል። ሆኖም ሳንጃይ በድንገት ተወግቶ የነበረውን ተመሳሳይ ዱላ ወደ ጋጅኔ ይወረውረዋል። ከዚያም በድፍረት ተነስቶ ወንጀለኛውን ይዋጋዋል። በቁርጠኝነት አይኖቹ ወደ ወንጀለኛው ወደ መሬት ያወርደዋል። የብረት ዱላውን ጨብጦ አንድ ነጠላ የሞት ምት ይሰጠዋል። በመጨረሻም ለረጅም ጊዜ ሲጠብቀው የነበረውን በቀል ያሳካል። ጋጅኔ በመጨረሻ ይሞታል። ሂደቱም ያበቃል። ይህን ተከትሎ ፊልሙ ወደ 6 ወራት በኋላ ይሸጋገራል። ሳንጃይ አሁን በካልፓና ስም የተሰየመ የየቲሞች ወይም ወላጅ የሌላቸው ማደሪያ እንደሚያስተዳድር እንማራለን። ከዕለታት አንድ ቀንም ሱኒታ ትጎበኘዋለች። እናም ካለፈው ጊዜ ሁለቱም የሳንጃይና የካልፓናን የእግር አሻራዎች የያዘውን የሲሚንቶ ፓድ ትሰጠዋለች። ይህ ልብ የሚነካ ስጦታ በሳንጃይ አእምሮ ውስጥ የስሜት ማበልጸጋ ያመጣል። ፊልሙ ከአንድና ከአንዲት ፍቅሩ ካልፓና ጋር ያሳለፋቸውን ውብ መንገዶች ሲያስታውስ ያበቃል።